የፊንቴክ አምባሳደሮች ሰሞኑን ወደ ወንድም ካሊድ ፋውንዴሽን ካሳንቺስ ወደሚገኘው ሰብሰብ ብለዋል። ጉዳያቸው ያው የፊንቴክ ጉዳይ ነው። ኦልሬዲ ጉዳያቸው በሕግ አግባብ ተይዞ የተለያዩ ማስረጃዎች እየቀረበባቸው ነው ያሉት። ኦልሬዲ የጊዜ ቀጠሮ ላይ ነው ያለው። ነገር ግን በመሃል ይህንን ጉዳይ ወደ ሚዲያ ለምን ይዘውት መጡ? ለምንስ መምጣት አስፈለገ? እግረኛው ሚዲያ ስለምን ተመራጭ ሆነ ብለን ልናየው ፈለግን። ይሄን ነገር ስንል እነሱ ኦልሬዲ እዛ ላይ ያሉ ማስረጃዎች የተጠናከሩ የተደራጁ ትክክለኛ የሆኑ ማስረጃዎች ኦልሬዲ እየቀረበባቸው እንደሆነ ኤክስፔክት አድርገዋል። ስለዚህ ህጉን ለማወቅ ወይም ደግሞ ህጉ የሆነ ብያኔ የሚሰጣቸው ከሆነ የተሰጠን ብይን ትክክል አይደለም ለማስባል ሶሻል ሚዲያውን ኦልሬዲ እንደ ዳኝነት መርጠውታል። አንድ የህግ መስመር፣ አንድ የህግ ጉዳይ፣ አንድ የህግ ጭብጥ ኦልሬዲ ለፍርድ ቤት ከደረሰ በኋላ ነገሩን በመተንተንም ሆነ በማስረዳት ወይም ደግሞ ማስረጃዎችን በማቅረብ ወደ ሚዲያ ይዞ መሄድ እንደ ኢትዮጵያ ህግ ወንጀል ነው። ቢኮዝ የህግ ስርዓቱን ስለሚያዛባ ከሁለት ወገኖች ያልታየ ስለሚያደርገው። ስለዚህ ይሄን ነገር ለምን ወደዚህ መጣችሁ ብለን ካሰብነው ይሄን ሚዲያውን እንደ ፍርድ ቤት ለመጠቀም ነው የሚታየኝ። ስለዚህ በጥንቃቄ የፍትህ ስርዓቱን በማያዛባ መልኩ እኛም በዚህ በኩል ዲፌንድ ማድረግ ይጠበቅብናልና የተቻልነውን ያህል 2 ሰዓት ከ17 ደቂቃ ከ58 ሰከንድ ከነ ማስታወቂያው ያለውን ቪዲዮ እየዘለን ለማየት እንገደዳለን። በመጀመሪያ ደረጃ ወደ ወንድም ካሊድ ፋውንዴሽን ከመግባታችን በፊት የቪዲዮ የ2 ሰዓት ከ17 ቪዲዮ ርዕስ የዝነኞቹ እስሩ እና ሚስጥሩ ይላል። የዝነኞቹ እስሩ ምን ለማለት ነው? አወዛጋቢነቱን እዚህ ጋር ነው የምታዩት። አሁን ወደ ሚዲያ ለምን ይዛችሁ መጣችሁ የሚባል ከሆነ አላልኩም ለማለት እንዲያመቻቸው ነው። ይሄ ርዕስ ራሱ የዝነኞቹ የታሰሩበት ምክንያት ሊለው ይገባ ነበር። ወይም ደግሞ ሌላ ርዕስ የዝነኞቹ እስሩ የሚል አማርኛ የተቀናጀ እንትን አይመስለኝም። ሜቢ ለማምለጥ እንዲያመችም ይሆናል። እና ሚስጥሩ ይላል። ሚስጥሩ ምን? እውነተኛው ሚስጥር ይሄ ነው ማለት ነው። ፍርድ ቤት የያዛቸው ጉዳዮች፣ መንግስት የያዛቸው፣ ፖሊስ የያዛቸው ጉዳዮች ትክክል አይደሉም ማለት ነው። በእነሱ አግባብ ይሄ ነው እንትኑ ለማለት የተፈለገው። ሚስጥሩን ሊነግረን ነው። ሚስጥሩ ከተነገረን ደግሞ ሚስጥሩን አውቀናል። ስለዚህ ፍርድ ቤት ባለው ማስረጃ እና መረጃ ተመርኩሶ የሆነ ውሳኔ የሚሰጥ ከሆነ ሚስጥሩን ኦልሬዲ እግረኛው ሚዲያ ለኛ ነግሮናልና ተሳስተሃል እንድንለው ነው ማለት ነው። ይሄ ነው የሚታየው። አሁን የሚዲያ በህግ የተያዙ ጉዳዮች ሚዲያ ማራገብ እና እንደዚህ አይነት ርዕሶችን በመስጠት ጉዳዩ ከያዘው ጭብጥ የወጡ ነገሮችን በማስተላለፍ ህግን ያዛባል የሚባለው ለዚህ ነው። ኦልሬዲ ሚስጥሩን እየነገረን ያለው ተክለ ሃይማኖት። ስለዚህ ፍርድ ቤቱ ትክክል አይደለም፣ ሚዲያው ነው ትክክል ለማስባል የተደረገ ይመስላል። የአምባሳደሮች ከነመዘዙ የሚል አለ። 2 ሰዓት ከ17 ደቂቃ ከ58 ሰከንድ የሚፈጅ ነው። የወንድም ካሊድ ፋውንዴሽን ካሊድ ሀሰን ነው የሚባለው ሄዶ እግረኛው ሚዲያ ባለቤትን ሲቀበለው 7 ደቂቃ ከ40ኛው ላይ እግረኛው ምን ይላል? ውስጥ ላይ የተዘጋጀ ቲያትር አለው ወይ ይለዋል። ምንድን ነው ይሄ የሚነግርህ? አንዳንድ ቃላቶች እኮ ዝም ብሎ አይመጡብህም። አርቲስቶቹ ውስጥ አሉ፣ የህግ ጉዳያቸው አለ። ያንን የህግ ጉዳያቸውን ሊያስቀይስ የሚችል ቲያትራዊ ነገር የተጻፈ ጽሁፍ ለእያንዳንዱ ድርሰት ተሰጥቶታል ማለት ነው። ስለዚህ ያ ድርሰት ቲያትር ቤቱ ስለሌለው እግረኛው ሚዲያ ቲያትር ቤቱን ያዘጋጀው ወንድም ካሊድ ነው።
ይሄን እንዲልና 9 ደቂቃ ከ33ኛው ላይ እግረኛው ሚዲያ ሁሉንም ሰዎች ተክለ ሃይማኖት ማለት ነው ኬፍ ጋለ በኋላ ሰራዊት ፍቅሬ ጋር ይደርሳል። ምን ይለዋል? ዋርካው ይለዋል። አንድ የሀገር ዋርካ ማለት ነው። የሀገር ዋርካነቱ ሰራዊት ፍቅሬና ተክለ ሃይማኖት ሜቢ በአለቃና በሰራተኝነት ተገናኝተው ሊሆን ይችላል። እዚህም ደረጃ ያደረሰው ሰራዊት ፍቅሬ ሊሆን ይችላል። የግል ውለታ ነው። እንደ ማህበረሰብ ለኔ ለምሳሌ ሰራዊት ፍቅሬ ዋርካይ አይደለም። ዋርካይ እስካልሆነ ድረስ ለኔ የሚተላለፍ ሚዲያ ላይ ዋርካው ብሎ እንትን ይለዋል። ከግራ ወደ ቀኝ ስናያቸው አቀማመጣቸው ሰለሞን ቦጋለ፣ ዳንኤል ተገኝ፣ አብርሃም ግዛው፣ አበባው አበበ ጠበቃቸው ነው። ይገረም ደጀኔ፣ ወንድም ካሊድ እና ሰራዊት ፍቅሬ ተሰድረው ቁጭ ብለዋል። የንግስናውን ቦታ ተክለ ሃይማኖት ይዞታል። ከዛም በኋላ ምን ይላቸዋል ሲያነጋግሳቸው? ከአብርሃም ግዛው ይጀምርና ከእንኳን ደህና መጣችሁ በሰላም ግቡ እስከሚሉ ኢቨንቶች ድረስ በማዘጋጀት የሚታወቀው ይለዋል አብርሃም ግዛው። ትወና ጸጋው ነው ይለዋል ዳንኤል ተገኘ። ልበ እንስፍስፉ ይለዋል ሰለሞን ቦጋለ። ለሽብሻቦ እጆቹ የሚዘረጉ ይለዋል ተዋናይ ይገረም ደጀኔ። በጎ ስራው የሚወደድ ይለዋል ወንድም ካሊድን። ኪነ ጥበብ የጠራችው እሱም በቆቅ ጆሮ ያዳመጣት ይለዋል ሰራዊት ፍቅሬ። እንዲህ ከመደናነቅ ነው የሚጀምረው። አሁን እነዚህ ሰዎች በኢትዮጵያ የፊልም ኢንዱስትሪ ውስጥ ሜቢ የሆነ ድርሻ ሊኖራቸው ይችላል። ኪነ ጥበብ የጠራችው እሱም በቆቅ እንትን። እስቲ እኔ ሰራዊት ፍቅሬን በኢትዮጵያ የሲኒማ ኢንዱስትሪ ውስጥ ሜቢ ልታውቁት ትችላላችሁ። በሬዲዮ ድራማዎች ላይ በቆየ ሬዲዮ ድራማዎች ላይ እናውቀዋለን። ነገር ግን ቲያትሮች ቤቶች ላይ እኔ የሰራቸው ቲያትሮች እንግዲህ ቲያትረኞች ናቸው በብዛት ቲያትርን ከፍ የሚያደርጉት እንትንንም የፊልም ኢንዱስትሪውን ጭምር ከባድም የሚባለው የሲኒማ ቤቶች እንትን ነው። ነገር ግን ሰራዊት ፍቅሬ የትኛው እንትን ላይ ነው የተሳተፈው? ቴዎድሮስ ያችን ሰዓት ላይ ነው የተሳተፈው። የተለያዩ የሚኒሊክ እንትኖች ላይ ነው የተሳተፈው። የተለያዩ ጸጋዬ ገብረመድህን የሰራቸው እንትኖች ላይ አንዱ ላይ ተሳትፎ ያውቃል? እነዚህን ሰዎች ዋርካ ባላልንበት፣ ኪነ ጥበብ የጠራቻቸው ባላልንበት፣ እነ ወጋየሁ ንጋቱን ባልጠራንበት፣ እነ ጸጋዬ ገብረመድህንን ባልጠራንበት አፋችን አግባብ ነው ወይ ስንል አንድ እነዚህን ሰዎች ውለታ ያሳሰራቸው ሊሆኑ ይችላሉ። ሁለት ደግሞ የእነሱን ግሬሲንግ ገፍ ለማድረግ እንትን ያለ ነው ይመስሉ። እነዚህ ሰዎች እዛ ጋር ያሉትን ሰዎች እንደኔ የማውቃቸው በብዛት በፊልም ኢንዱስትሪ ላይ አውቃቸዋለሁ። ከነሱ የበለጡ አሉ በፊልም ኢንዱስትሪው። በተጨማሪ ግን በማስታወቂያ ስራቸው ነው የማውቃቸው። ማስታወቂያ በመስራት ነው የታወቁት በብዛት እንጂ ቲያትር በመስራት አይደለም። ቲያትር በመስራት ዳንኤል ተገኝ አንድ ቲያትር ላይ አይቼዋለሁ። ሜቢ አይቼዋለሁ አንድ እንትን ላይ ባቢሎን በሳሎን። በተረፈ የሚታዩት ሌላዎቹ ናቸው፣ አናቃቸውም። እንደውም እኛ እነዛ ሰዎች ገንዘብ ያላቸው ሰዎች አይደሉም። አሁን ቴሌቶን የሚዘጋጅላቸው የተለያዩ መኪና እንትን የሚባልላቸው ናቸው። ብሔራዊ ቲያትርን የሚያውቁ ሰዎች አይደሉም እነዚህ ሰዎች። ብሔራዊ ቲያትር ውስጥ እኔ ትወና ሲሰሩ አይቻቸው አላውቅም በፊልም ውስጥ። ያ ደግሞ እንትናቸው ዝቅ ያደርገዋል። ቲያትር ከሚሰሩ በላይ ሊከበሩ አይገባም ባይነኝ። መብቱ ነው፣ ማክበር ይችላል። እኔ ግን ለእኔ እነዛ ሰዎች እንደዚህ ናቸው አልልም። ወደ ጥያቄዎቹና መልሶቹ እንሂድ። ጥያቄ ከመጠየቁ በፊት እነሱ እስር ቤት በነበሩበት ሰዓት የተለያዩ የሶሻል ሚዲያ ሰዎች ያስተላለፉትን ነገሮች ያሳያቸዋል። እኔን ጨምሮ የተለያዩ ሰዎች ያሏቸውን ነገሮች እንደዚህ ብለዋችኋል፣ እናንተ እስር ቤት እያላችሁ እንደዚህ ብለዋችኋልና ምን ሀሳብ አላችሁ ብለው ሲሏቸው የሁሉም ሰዎች ደም ግፊታቸው ሲጨምር ይታያል። ደም ግፊታቸው የጨመረው እንደኔ ይሄ ባይዘ ይሄንን ነገር ነው እንትን የምለው ራሴን ብቻ
በመወከል ነው። ሌላው እዛ ጋር ቪዲዮ የታየበት የሶሻል ሚዲያ ሰው ራሱን ወክሎ ማየት ይችላል። ለዚህ እኔ ኃላፊነቱን ስለምወስድ ራሴን ወክዬ ነው የምናገረው። መጀመሪያ ላይ ሰራዊት ፍቅሬ ምን አይነት ስሜት ይሰማሃል ብሎ ሲጠይቀው ይሄ ውድ ሰዓት በሚገባበት እጅህ ላይ ይለዋል። ይሄ ውድ ሰዓት በሚገባበት እጅ ላይ ካቴና መግባት ምን አይነት ስሜት ይሰጣል? ለእኔ የሚሰጠኝ ስሜት ደስታ ነው። ለተበዳዮች የሚሰጠው ፍትህ። ማንኛቸውም አካል ኢትዮጵያ ውስጥ የእንትን ንጉስ፣ የፊልም ንጉስ፣ ዋርካው፣ ጀግናው ስለተባልክ ሳይሆን በፍትህ ፊት ሁሉም ሰው እኩል ነው። ሁሉም ሰው ወደ ህግ ሲሄድ ታስሮ መሄድ ካለበት ታስሮ ነው የሚሄድ። ከበደና አየለ የተባለ ህግ የለም። ምንም ሙንክ ታዋቂም ሙን ባለስልጣንም ሙን ያ ነው። ካቴና ይገባብልሃል። ወንጀል ፈጽመሃል ብሎ እስከጠረጠረህ ድረስ ትገባለህ። ይሄ አካሄዱ ነው። ይህንን ደግሞ ሰራዊት ፍቅሬ ራሱ አምኗል። ልጆቼ ላይ የሚያደርሰው ተጽዕኖ ይላል። አንተ እስር ቤት ስትገባ ልጆችህ እጅ ላይ ካቴና፣ ዘመዶችህ፣ የሚያውቁ ሰዎች የተሰማቸው ስሜት፣ የእኛስ ልጆች የተበላኑ ሰዎች፣ የሞቱ ሰዎችስ? በዚህ ጉዳይ እናንተ ይህንን ጉዳይ ማስታወቂያ ሰርታችሁ በማባባሳችሁ ጉዳይ እናንተን ተመልክቶ ብር ሰጥቶ ብሩን በመበላቱ ምክንያት ተስፋ ቆርጦ ራሳቸውን ስላጠፉ ሰዎችስ? ሕክምና ውስጥ ገንዘብ መክፈል አቅቷቸው ዲያሊሲስ ማድረግ አቅቷቸው ልመና የወጡት ሰዎች ምንድን ነው የሚሰማቸው? እናንተ የሚሰማችሁ ሌላ ስሜት አለ። ይሄንን ነው ሊሰማህ ይችላል፣ ሊሰማቸው ይችላል። ግን የህግ ሰዓቱ እንደዛ ነው የሚሆነው። በተጨማሪ ሰውዬ ምን ይላል? ማስረጃና መረጃ ስለሌላቸው ይላል። በጣም እርግጠኛ ሆኜ የምነግርህ አቶ ሰራዊት፣ እኔ ከአንተ በላይ ማስረጃ አለ፣ ከአንተ በላይ መረጃውም አለ። ለዚህ ነው ጉዳዩን ጀምሬ የጨረስኩት። በእርግጥ አንዴ ጉዳዩን እስር ቤት ከያዘው ፍርድ ቤት ከያዘው በኋላ መፈራገጡ ለእኔ አስፈላጊ አይደለም። ዝም መባል ይጠበቅብኝ ነበር። ነገር ግን ወደ ሶሻል ሚዲያው መታችሁ በሶሻል ሚዲያው ፍትህን ለማረጋገጥ ስለፈለጋችሁ በዚህ በኩል ደግሞ ሌላ ዲፌንድ ማድረግ ስላስፈለገ ብቻ ነው። መረጃና ማስረጃችንማ ከየት ይጀምራል መሰለ? ዳንኤል ዮሐንስ ሙዚቃ ክሊፕ ላይ ጨፋሪ ሆኖ ከቀረበበት ጊዜ ጀምሮ ይጀምራል። ማስረጃችንማ ዳንኤል ዮሐንስ ፓስተር ሆኖ አርሲ ነገሌ ላይ ባሸጠው ሆቴል ይጀምራል። ማስረጃችንማ ሄሎ ታክሲን ይጨምራል። ማስረጃችንማ ኦክሎክ ትሬዲንግን ይጀምራል። ማስረጃችንማ ሄሎ ታክሲን ይጀምራል። ማስረጃችን ፊንቴክን ይጨምራል። ማስረጃችን ዳሶማ ትሬዲንግን፣ ማስረጃችን ላይፍ ታይም ኢንቨስትመንትን ይጨምራል። ፊንቴክ ብቻ መሰለህ እንደ እጃችን ላይ ያለው? ማስረጃችን የገንዘብ ዝውውርን ይጨምራል። ሜታ ትራንዛክሽንን ጭምር ይጨምራል ነው ማለት። ይህንን ነው አንተ የምታውቀው። ስለ ፊንቴክ ብቻ ሊሆን ይችላል። ፊንቴክንማ በቂ ማስረጃና መረጃ አለ። ሰራዊት ፍቅሬ እኛ ወንጀለኞች አይደለንም ብሎ ከመከራከር ይልቅ መስሪያ ቤቱ ጭምር ህጋዊ ነው የሚል ክርክር ውስጥ ሁላ ገብቷል። ፊንቴክ ኢንቨስትመንት 3 ጊዜ እንትን የቀያየረ ነው። ለህብረተሰብ ስትሉ እናንተ ይህን ማስታወቂያ አልሰራችሁትም፣ አላያችሁትም፣ አይተነዋል የምትሉትም ነገር ማየት የሚባለው እንደነ እጸገነት ነው፣ እንደነ ሉላ ነው፣ እንደ 52 ሙጬ ነው የሚታየው። ይሄ ነገር ስለሸተተኝ ቢቀርብኝ ይሻላል፣ የኔ ጥቅም ቢቀር ይሻላል፣ ህብረተሰብ ከሚበላና እንደዚህ አይነት ነገር ከሚከሰት የኔ መኪና ቢቀር ይሻላል። ሴቶቹ 3 ሴቶች ለምን ይወጡ ይመስልሃል? ይብቃ፣ አንፈልግም አምባሳደርነቱ። ቢኮዝ የተደራጀ እስካም ስለሆነ። ይሄ ነው ማስረጃ ያለን።
ማስረጃችን የተጠናከረና የማያንቀሳቅስ ለዛ እኮ ነው ሁሉም ወደ ፍርድ ቤት የደረሰው እና ወደ ህግ ፕሮሰስ የደረሰው። መንግስትም ሆነ ፌዴራል ፖሊስ ያለ ማስረጃ እና መረጃ ማንንም አይከስም። ማንንም ድርጅት እንዲፈርስ ምክንያት አይሆንም። ግለሰቦችም ያለ ማስረጃ ድርጅቶችን እንዲህና ተጽዕኖ የሚያሳድሩ ከሆነ ሊጠየቁ ይገባ ነበረ። ውሸት ስለሆነ ነው፣ እስካም ስለሆነ ነው። የተባበረ ክንድ እና ኤክስፒሪየንስ ለጅሜ ከአስከሎካን ጀምሮ ከፓስተርነት ጀምሮ ከሄሎ ታክሲ ጀምሮ የመጣ የድንድነ የሌብነት ስላለ ነው። ሀገር ላይ እኮ ብሔራዊ መዝሙር አዘምራችሁ ኢትዮጵያ ቅደሚ፣ ወንዞች ተራሮችሽ አብቢ ለምልሚ ያስባላችሁ ሰዎች ናቸው። በዚህ ደረጃ የተደራጀ እንትን ስላለን ነው የኔ ጌታ እንጂ ማስረጃና መረጃ ስለሌለኝ ይሄኔ ስለ ራሴ ብቻ ነው የተደራጀ ማስረጃ ስላለኝ። እናንተ አይተነዋል ለምትሉት ፊንቴክ ንግድ ፍቃዱ ራሱ መኪና አስመጪ አይልም ነበር። 2 ጊዜ ቀይሯቸዋል። 2 ጊዜ የመጀመሪያው አላይ እናንተ ሲጀምር እኮ እንደዛ ሳይሆን ከሄሎ ታክሲ ጀምሮ አብራችሁ የነበራችሁ ሰዎች ናቸው። ምንም አይመጣም። ምንም ስለማይመጣ ሄሎ ታክሲን ህግ ሳያገኘው ኦልሬዲ 401 ሚሊዮን ብር ህብረተሰቡ ወጣቱ ተበላ። ስለዚህ ፊንቴክ ላይም ዳሶማ ላይም ኦልሬዲ በልተን ዞር እንላለን ነው የዛ ተባባሪ መሆኑ። ስለዚህ አንተ እንደምትለው አይደለም፣ እንደዛ ሳይሆን የተደራጀ በቂ ማስረጃጃችን አለ። ኃላፊነቱንም እንወስዳለን። ባይዘ የምታስፈራራበትም በቂ እንትን የለም። ትልቅ ሰው ይመስለኛል ያልከው ወይን እኔ ወይን ጋዜጠኛ አርያ ስላሴ ነው። ሞስት ፕሮባብሊ አርያ ስላሴ ነው የሚሆነው። አርያ ስላሴ ከትልቅ በላይ ትልቅ ነው። ባይዘ በችግር ጊዜ በዛ ሀገር ጥርስ ባወጡ ሌቦች በተንቀዠቀዡበት ሰዓት ፊት ለፊት የወጣ ሰው ነው አርያ ስላሴ። እኔም ብሆን በዚች ሀገር ላይ ሌብነት ነውር እስኪመስል ሌብነትን ማጋለጥ ነውር እስኪመስል ድረስ አቅም ሳይኖር የገንዘብ አቅም፣ የፖለቲካ አቅም፣ የእውቅና አቅም ሳይኖር በድፍረት እንደዚህ አይነት ውስጥ መግባታችን የትልቅነታችን ምልክት ነው። እድሜያችን ሜቢ ቁመትና እድሜያችን ካንተ ያነሰ ሊሆን ይችላል። ነገር ግን የሰራነው ነገር ትልቅ ያስብለናል። በዚህ ውስጥ እኛ ቪክቲሞች አይደለንም። ከእናንተ የበለጠ ሆዳችንን ቆይ ጋብ በል ያዘው ረሃቡ ይሻልሃል ብለነው ነው። ስለዚህ ትልቅነት እንትና ዋርካ እንዳለ አይደለም። በሰራው ስራ ልክ ነው የምትለካውና ቀላል ትልቅ ነን እንዴ? ሰለሞን ቦጋለ ይቀጥላል። ሰለሞን ቦጋለ እስር ቤት አስተሳስሮናል ይላል። እንኳን ተሳሰራችሁ ህሊናችን ንጹህ ነበረ ይላል። አሁን እዚህ ሰለሞንን መምከር ነው የሚያስፈልገው። መምከር እንዴት ነው የሚያስፈልገው መሰላችሁ? የስካም ባህሪውን ሳያውቆ ቀርቶ ነው ወይ ነው። አሁን ሰለሞን የማታውቀው ከሆነ ብቻ ይሄ ምክር ተቀበለኝ። ንግድ ማለት ለትርፍ ነው። መንግስተ ሰማያት ለመግባት ማንኛቸውም ሰው አይሰራም። የሚሰራው ለንግድ ነው። ንግድ ደግሞ የመጨረሻው ሪዛልቱ ትርፍ ነው። ስለዚህ አንድ ካምፓኒ ከስሬ እሸጣለሁ 2000 3000 መኪኖችን መጀመሪያ አምጥቼ ከዛም በኋላ እስከ 20000 መኪኖች አመጣለሁ 3000 መኪኖችን ከስሬ እሸጣለሁ ሲል ምንም እያለህ ነው ያለው? ለምሳሌ መኪኖቹ 2.8 ሚሊዮን ብር የገበያ ዋጋቸው ከሆነ እሱ በ1.9 ሚሊዮን ብር እሸጣለሁ የሚል ከሆነ በእያንዳንዱ መኪና ላይ 900 ሺህ ብር እየከሰርኩ እሸጣለሁ እንደማለት ነው። ቁጥሩ ላይ ከተሳሳትኩ ሶሪ። 900 ሺህ ብር ከአንድ መኪና ላይ ከስሬ ለዛውም አድሚኒስትሬቲቭ ኮስቱ፣ ፕሮሞሽን ኮስቱ ሌላ ሳይጨምር 3000 መኪኖችን
እሸጣለሁ ካለ 3000 መኪኖችን ሲባዛ በ900 ሺህ ብር ካፒታሌን እየከሰርኩ እሸጣለሁ ማለት ነው። ስንት ነው ካፒታሉ? የፊንቴክ ካፒታል ስንት? 7 ሚሊዮን አይደል? 7 ሚሊዮን ምን ማለት ነው ታዲያ? የሌለውን ካፒታል ኬት አምጥቶ ነው እንደዛ የሚያደርገው? ልንገርህ፣ ሶስት ሰዎች ይከፍሉታል። ሁለቱን ሰዎች የአንዱን ሰውዬ ብር አሟልቶ ይሰጣቸዋል። ሌላ 4 ሰዎች ይገባሉ። ለ4 ሰዎቹ ለሶስተኛው ይከፍላል። የሁለት ሰው ይበላል። እንደዛ እያለ እየሰፋ ይሄዳል። በዚህ መካከል የሚያገኛቸው ብሮች ይኖራሉ። ፒራሚድ ቅርጽ እየሰራ ይሄዳል። ብሮቹ እየሰፉ ሲሄዱ ብሮች እጁ ላይ እየገቡ ይሄዳሉ። ይህንን እንዳየናቸው ከዚህ በፊት እንዳየናቸው እንደ ሜታ ትራንዛክሽን እንደ ባይናንስ ባሉ ጉዳዮች ላይ ብሩን ወደ ዶላር ይመነዘራል። እስካሞች መነሻና መጨረሻ ይኖራቸዋል። ስለዚህ መነሻ እንዳለው ሁሉ ተሟሙቆ እንደተነሳው ሁሉ ዲክላይን የማድረጊያ ጊዜ ይኖረዋል። ያን ጊዜ ነው እናንተ ያላያችሁ። ዝም ብንለው ራሱ እኛ ሚዲያው ዝም ቢለው መውደቁ አይቀርም ይሄ ካምፓኒ። ስለዚህ የዛን ባህር ይዞ ነው የተነሳው እንጂ አንተ እንደምትለው ይሄ ካምፓኒ ህብረተሰብን ለመጥቀም ያላል አይደለም። የስካሙ ባህሪ ነው ይሄ እንደዚህ እንዲሆን ያደረገው። ቤቢ ሰው እንደሚልህ ተክለ ሃይማኖት እንደሚልህ ቡቡ ሩሩ ከሆንክ ይህ ምክር ብትሰማይ ደስ ይለኛል። ወደ ዳንኤል ተገኝ ስንሄድ ህሊናዬ ንጹህ ነው ብሏል። እሰየው። እነሱ ወንድ ሆነው አይደለም ይላል። ከዚህ በላይ ወንድነት አለ? እንወዳጅ እውነት መናገር ኃጢአት የመሰለባት ሀገር፣ ሌብነት ጀግንነት የሆነባት ሀገር፣ ሁሉም ተነስቶ ማንም ተነስቶ ህብረተሰብን በሚያጭበረብርባት ሀገር አቅም ሳይኖርህ የኢኮኖሚ የፖለቲካ የእውቅና አቅም ሳይኖርህ ለማሸነፍ መነሳት የዳዊትና የጎልያድ ልዩነት አለ። ይሄን የተደረገው በአንድ ጠጠር ነው እንድትወርቁ እግዚአብሔር ያገዘን እንጂማ ወንድነት እኮ መግደል አይደለም። ከዚህ በላይ ወንድነት የለም እኮ። በህይወቴ ካሳየኋቸው ወንድነቶች በዚህ ወንድነት ሲባል ጾታዊ እንትኑን እንዳታዩብኝ ፈልጋለሁ። እሱ የጾታዊ ችግር ስላለበት የጾታዊ አመለካከት ችግር ስላለበት ሴቶች ይሄን ማድረግ አይችሉም የሚል አመለካከት ስላለበት እንደሱ አይደለም። ይሄን ጉዳይ ከ1.9 ቢሊዮን ብር በላይ ያጭበረበረን ድርጅት በዚህ ደረጃ ፍትህ ጋር እንዲደርስ ማድረግ የህይወት መስዋዕትነት ያስከፍላል። ከዚህ በላይ ወንድነት የለም። ወንድነቴን ደግሞ ፐርሰናሊ እኔም ጠንቅቀህ እንድታውቀው አድርጌሃለሁ። ስለዚህ ብቻዬንም አይደለሁም፣ እግዚአብሔር ስላገዘኝ ነው ዋይዜ እንጂ ልደፉኝ ሁላ ትችሉ እንደነበር ልነግርህ ፈልጋለሁ። ለወደፊቱም የፎከርካቸውን ነገሮች ቀጥልበት። እኛም የቻልነውን ያህል እንሄድባቸዋለን። በምን ሞራል ነው? እንዴት ነው ሞራል የማይኖረኝ? አንተ የምትሰራለት ድርጅት የኩላሊት ህመምተኞችን እያጨረበረ እንደሆነ እያወቅኩ መናገር ነው ወይስ ያለ መናገር ነው ሞራል የሚኖር? ዝም ብብል እኮ ነው ሞራል ሞተ የሚሆነው። ስለዚህ የሞላ ሙሉ የሆነ ሞራል ወንድነት ያለው ሞራል ውስጣችን ስለነበረ ነው እንጂ ማስረጃ ስለሌለን ወይም ደግሞ ከእናንተ ጋር የሆነ የፐርሰናል ጥላቻ ስላለን አይደለም። እንደዛ ያደረግነው ደስ ካለኝ ነገሮች የሶሻል ሚዲያ ህጎች ቅንትን ሊገበል እናንተ እንደዛ ስላላችሁ ሳይሆን ሊደረግለት ይገባል። ለእናንተ ተብሎ ሳይሆን ለሁሉም ተብሎ። ሶሻል ሚዲያው ግን ከሁሉ በላይ ተጽዕኖ ፈጥሯል። ተጽዕኖ ፈጥሮ እናንተን እስር ቤት እስከማገባት ድረስ ደርሷል። ይሄ ሶሻል ሚዲያ ነው ፖሊስን ወደ ምርመራ እንዲሄድ ያደረገው። መስመር ሊበጅለት ይገባል። አካሄዱ ህጋዊ ሊሆን ይገባል። የተለያዩ ነገሮች ህጋዊ መስመሩን ከትሎ መሄድ ይገባል። እቀበልሃለሁ። ሶሻል ሚዲያውን ግን በዚህ ደረጃ ማጥላት አስፈላጊ አይደለም። እናንተም ሶሻል ሚዲያውን ከሚኒስትሪ ሚዲያው ይልቅ ሶሻል ሚዲያው በቀላሉ ማግኘት ይቻላል።
ሚኒስትሪ ሚዲያውን ስለዚህ ጉዳይ እናወራ ብትሉት ህግ የያዘው ጉዳይ ነው አላወራም ስለሚላችሁ ነው እናንተም ወደዚህ የመጣችሁት አይደል? ስለዚህ የተሻለው ምድ ፍለጋ ነው የመጣችሁት እኮ። ሶሻል ሚዲያው ግን የራሱን ስራ እየሰራ ነው ያለው። በተለይ እኔ በምሰራቸው ኮንተንት ላይ የተለያዩ ጫናዎች አሉ። እናንተ እንኳን ልትፈጥሩ የፈለጋችሁ ጫናዎች አሉ። እነዛን ሁሉ ጫናዎች ተቋቁመን ምንም ሳይኖረን ነው ጉልበተኞች ጋር ጠጠር አንስተን ውጊያ የገባ ነው። ስለዚህ እንትኑ ያ ነው የሚሆነው። አብርሃም ግዛው ይላል ከእንኳን ደህና መጣችሁ እስከ ደህና ግቡ ድረስ ሰጥ አብርሃም ግዛው ኦክስፎርድ ነበረ ይላል እስሩ ራሱን የደቡብ አፍሪካ ማንዴላ ድረስ እንደዚህ ነው ያየው። ራሱን 30 ምናምን ዓመት እንደታሰረ ሰው ኦክስፎርድ ነበርን። ጥሩ ትማራላችሁ ብዬ ተስፋ አደርጋለሁ። ሜቢ ህጉ ተጨማሪ ስራ ያስፈልጋችኋል የሚላችሁ ከሆነ እና እንደዚህ ኦክስፎርድ ደረጃ የሚያደርስ ትምህርት የምታገኙ ከሆነ ከኦክስፎርድ ከፍ ያለ እውቀት እንዲኖራችሁ በዚህ አጋጣሚ እመኝላችኋለሁ። ቀና ምኞቴ ነው። እስር ቤት እንደዚህ የሚያስተምራችሁ ከሆነ ለማለት ነው። መኪና መውሰዱን ይነግረናል። ሲጋ መኪና መውሰዱን ግን ከፍሎ መውሰዱን ይነግረናል። ድርጅቱ በተራ በተራ አምጥቼ እሰጣችኋለሁ ካለው ላይ ከፍዬ ወስጃለሁ ብያለሁ ተከራከራል። ከፍዬ ወስጃለሁ ካለ የአንዱን ከስተመር ተራ ወስዷል ማለት ነው። ስለዚህ ነፍስ ያጠፋ እንኳን እንደዚህ አልተዘመተበትም እያለ ይቀጥላል። ከፊንቴክ ቪክቲሞች መካከል ይሞታል እያልኩ እኮ ነው ያለሁት አባት። ዋና እንዲሞቱ ምክንያት የሆነው ፊንቴክ ነው እያልኩ ነው ያለሁት። እናንተ ደግሞ የፊንቴክ አምባሳደሮች ናችሁ እያልኳችሁ ነው ያለሁት። በተዘዋዋሪ አንተ ያልከውን እኮ ነፍሰ ገዳይነት እያገዛችሁ ነው እያልኩ ነው ያለሁት። ምን ታወራለህ? በሐሰት መረጃ ምናምን የምትለው ልንገርህ፣ አሁን ድረስ በተለያዩ ተቋማት ለምሳሌ ከዚህ ከጠራዋቸው ሰዎች ለምሳሌ ዳንኤል ተገኝ የተለያዩ ቪዛ እንሰጣለን፣ ወደ ውጭ ሀገር እንሄዳለን፣ ካናዳ እንሄዳለን የሚሉ ድርጅቶች እናንተ ያልገባችሁበት ቦታ ነው እኮ እንትን በጣም ጥቂት ሰዎች፣ 2 ሰዎች ሜቢ 2-3 ቦታ ነው የገቡት። ኢትዮጵያ ውስጥ ወደ ውጭ ሀገር እንልካለን፣ መኪና እናስመጣለን፣ ሪል ስቴት እናስመጣለን ካሉ ድርጅቶች አብርሃም ግዛው ያልገባበት ቦታ የት ነው? እስቲ ራስህን ጠይቀው። የጠፉ ለዛውም አጭበርብረው የጠፉ ድርጅቶች ውስጥ እናንተ ነበራችሁ። ሰራዊት ፍቅሬ ነበረ፣ ይገረም ደጀኔ ነበረ፣ ዳንኤል ተገኝ ነበረ፣ የተለያዩ አካላት ነበሩ እዚህ ውስጥ። አንተ በየቦታው እንደዚህ በምትታይበት ቦታ ማስረጃ የሌለህ አንተ ነህ። ሜቢ አውቀህ ካልሆነ በስተቀር እኛ በቂ ማስረጃ ይዘን የተንቀሳቀስ ነው። ስለተንቀሳቀስ ነው ያሸነፍነው። ይገረም ደጀኔ ይቀጥላል። 25 ዓመት በፕሮሞሽን ልምድ እንዳለውና 25 ዓመት ፕሮሞሽን ውስጥ በእንደዚህ አይነት ሁኔታዎች ውስጥ እንደቀጠሉ ይነግረናል። ያው ለዚህ ነው ይላችሁ አሁን ሶሻል ሚዲያው ጠቀሜታው ይሄ ነው። የተለያዩ ድርጅቶቹ ስታስተዋውቁ ነበረ። ጥሩ የሰሩትም ጥሩ ሳይሰሩም ከሀገር የጠፉ ሲኖ እናስመጣላችኋለን ብሎ ከሀገር የጠፉ ነበሩ። ውጭ ሀገር ልካችኋለን፣ ቤት እንሰራላችኋለን ብለው አሁንም ወደፊትም የሚጠፉ ድርጅቶቹ ትሰሩ ነበረ። ነገር ግን ህብረተሰቡ ባለመቀናጀቱ ምክንያት ሁሉም በየቤቱ እንጉርጉሮውን እያሰማ ተረሳላችሁ። ነገር ግን አሁን ላይ በመደራጀት እነዚህ ሰዎች ወደ ህግ አግባብ መቅረብ አለበት ተባለና እናንተ የመጣችሁበትን የ25-26 ዓመት ኤክስፒሪየንስ ሻራው ማለት ነው። ስለዚህ ድርጅቱ ውስጥ ከተጠየቀ ድረስ እናንተ ተጠየቃላችሁ እያላችሁ ነው ያለው አሁን። ስለዚህ የመጣችሁበትን አካሄድ ይዤ እቀጥላለሁ። ሰው እየተበላ እየረሳ ይቀጥላል የሚለው አካሄድ አሁን እቀጥላለሁ ማለት የሚያስኬድ አይመስለኝም። ብታስብበት ጥሩ ነው። እሱም እንትናን የሰራዊት ፍቅሬን ቤተሰቤ ምናምናም ብሏል። የአንተ ቤተሰብ የሚያማቸውን ህመም
የእኛም ቤተሰቦች ይሰማቸዋል ቁስሉ ከዛ ባልበለጠ ነው እንጂ ወንድም ካሊድ እዛ ፍርድ ቤት ከነበሩ ሰዎች መካከል 90% የኔ ሰዎች ናቸው፣ እኔ የምረዳቸው ሰዎች ናቸው፣ አባቴን ልቀቁልኝ እያሉ እዛ ፍርድ ቤት የሚመጡት እንጂ ቪክቲሞች አልመጡም ይለናል። የት ሄደን እኮ እንትን እንደምንል ነው ግራ የሚገባል። በእርግጥ የአንተ ልጆች መጥተው ሊሆን ይችላል። የመጡበት ግን ዋና ምክንያት ተጽዕኖ ለመፍጠር ነው። ተጽዕኖ ለመፍጠርና ሕግን ለማሳሳት ሊሆን ይችላል እንጂ ምንም አንተ ኖርክ ራስህ እኮ ተናግረዋል። ድርጅቱ በቦርድ የሚመራ ስለሆነ አንድ ሰው ወደ እስር ቤት ስለገባ ድርጅቱ የሚፈርስበት ነገር የለም። አንተ የምረዳቸውም ሰዎች የሚበሉትን የሚያጡበት አግባብ የለም። ድርጅቱ የተገነባው በቦርድ ስለሆነ ስትራክቸርድ ስለሆነ የሚል እንትን ብለህናል። ብዙ ነው፣ ረጅም ነው እየሰለቸኝ ስለሚመጣ በጠቅላላው ምን ለማለት ፈልገዋል ፊንቴኮች? ራሳቸውን ነፃ ማውጣት ብቻ ሳይሆን ድርጅቱ ጭምር ትክክለኛ ድርጅት ነበረ ለማስባል ሞክረዋል። እንዴት ትክክለኛ ድርጅት እንደነበረ ግን ማስረጃ የላቸው። ሌላኛው እርስ በርስ የተምታታ አንዱ የአንዱን ማስረጃ አንዱ ይወቅስበታል። በተጨማሪ ሁሉም የየራሳቸውን ነፃ የመሆን እንትን እንጂ በጋራ እንኳን ያልተደራጁ መሆናቸውን አሰልቺ እና ሙሉ ተደራጅቶ የሕግን አካሄድ ለማጥፋት ወይም ደግሞ ለማዛባት የተጻፈች ድርሰት መሆኗን ያሳያል። እኛም በዚህ ጉዳይ ነው በዚህ በኩል ዲፌንድ ማድረግ ያስፈለገው። አስፈላጊ አይደለም አሁን ብዙ ነገሮችን። በመጨረሻ ግን ለሁላችሁም የምነግራችሁ አጥፍተናል፣ ይቅርታ የምትለው ቃል እኮ ቢያንስ ቪክቲሞችን የሆነ ነገር ያደርጋል። ከእናንተ ላይ ከተያዘ ቂመኝነት አንጻር እንዴት ነው የተናነቃችሁ? ግን እዚህ ጋር የምተከምበትን ብር ነው የወሰደብኝ፣ መኪና ወስደናል ትላላችሁ። በእጅ አዙር የእነዛን ሰዎች ብር ወስዳችኋል። እናንተ እነዛ ሰዎች እንዳይታከሙ አድርጋችኋል። ይቅርታ ቴሌቶን እናዘጋጅና ቢያንስ እነዚህ ቪክቲሞችን ይባሰባቸው መታከም ያቃቱ ቤተሰቦቻቸው በዚህ ምክንያት ታንቆ የሞቱ ሰዎችን ብንረዳ ይሄ ነው በቃ ሊያስታርቅ የሚችለው። ግን መጀመሪያ ማመን አጥፍቻለሁ ትክክለኛ መስሎኝ ነበር። ያየኋቸው ማስረጃዎች ግን ያንን አያሳዩምና የኢትዮጵያ ሕዝብ የፊንቴክ ተበዳዮች ይቅርታ ብትሉ በቃ የተሻለ ተቀባይነት ታገኛላችሁ። አሁን ባሰራጫችሁት ቪዲዮ የተክለ ሃይማኖትን ቪው ከማሳደግ እና የእናንተ ላይ እንትኖቹን ያቸው በየቦታው የሚዘዋወሩትን ኮመንቶች ያቸው እናንተ እንትን ልትሉ አትችሉ። ይቅር ህብረተሰቡ ቂሙን ሊረሳላችሁ የሚችል አይመስለኝም። ሊረሳላችሁና ወደ ስራ እንድትገቡ የተለያዩ ችግሮች ያለባችሁ ሰዎች ከተፈለገ መጀመሪያ ከይቅርታ ይመነጫል። ይህ በማስፈራራት እንትናን ዶክመንት አድርገነዋል ወንድ አልነበርንም፣ ሁላችንም ዜጋ እስከሆነ ድረስ እኩል የምንተያይበት ይሆናል። 34 ደቂቃ ሆነው ተክለ ሃይማኖት በሚቀጥለው ደግሞ ሌላ ክፍል አለኝ። አስፈላጊ ከሆነ እሱ ላይም እንደዚህ አይነት እንትኖች ብዙ ላውራ ነበር የፈለኩት፣ ሰለችኝ። በሚቀጥለው ዋይቢኤስ ትሬዲንግ እና ዋይቢኤስ ሱፐርማርኬት እና ረቂቅ ትሬዲንግ በር መዝጋታቸውን ሰምተናል። እነሱም ሌላ መከራዎች ናቸው እንግዲህ ከፊንቴክ የተበላ ነውና እነሱ ላይ ደግሞ የቻልነውን ያህል እንሄድበታለን።